ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች፣ ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። የዛሬው ፕሮግራማችን የሚሆነው አንድ የመጽሐፍ ቅዱስ ክፍል አንስተን በዛ የመጽሐፍ ቅዱስ ክፍል ላይ ሙስሊሞች የሚያነሷቸውን ጥያቄዎች በመመለስ ዲቴል በጉዳዩ ላይ እንወያያለን። እኔ ወንድማችሁ መሐመድ አበባው ነኝ። ከባልደረቦቼ ጋር ከመሐመድ እውነት ለሁሉና ከማናይም ጋር አብረናችሁ ነን። ሁላችሁም ሙስሊሞች የሚጠይቋቸውን ጥያቄዎች ለማወቅ እና መልሱንም ደግሞ ለመረዳት አብራችሁን ልትቆዩ በጌታ ፍቅር እንለምናችኋለን። ጌታ ኢየሱስ ዘመናችሁን ሕይወታችሁን ይባርክ። አብራችሁን ቆዩ። ሰላም እንደምናችሁ ተመልካቾች፣ ዛሬም በድጋሚ መተናል። እንግዲህ ወንድሜ ማሜ በጣም እናመሰግናለን። አድማጮችም በጥሩ ሁኔታ ትምህርት የሚያገኙበትን ርዕስ ነው ይዘን የመጣነው ብለን እናምናለን። ምክንያቱም ክርስቲያኖች እንደ ክርስቲያን ስለ እምነታችን ከሙስሊሞች ጋር በምናደርገው ንግግር ውስጥ በጣም በርካታ ጥያቄዎችን እንጠይቃለን። በጣም ብዙ እኔ በህይወቴ በጣም ብዙ ጥያቄዎች ተጠይቄያለሁ። ከነዛ መካከል ዋነኛው እንግዲህ ዛሬ ይዘን የመጣነው ርዕስ ነው ማለት ነው እና ጥሩ ጊዜ ይኖረናል የሚል እምነት አለኝ። እውነት ነው። በሙስሊሞች የሚያነሱት ብዙ ጥያቄዎች ይኖራሉ በአሳለፍናቸው የተወሰኑ ጊዜያቶች ውስጥ። ስለዚህ በዛ ዙሪያ የሚነሱትን ጥያቄዎች ከዛ ውስጥ አንድ ርዕስ መርጠናል። በዛ ዙሪያ ደግሞ የምንወያይ ይሆናል። አብረን እንቆይ። ኦኬ። የዛሬ ርዕሳችን የሚሆነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ሙስሊሞች ያንን ክፍል በመጥቀስ ጥያቄ ያቀርባሉ። ይህም ደግሞ ኢየሱስ ክርስቶስ ጌትነት ላይ የሚነሳ ጥያቄ ነው። ክፍሉ እንደዚህ ይላል፣ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ይወቅ ይላል። ይህንን የመጽሐፍ ቅዱስ በማንበብ የኢየሱስ ክርስቶስ ጌትነት የተደረገ ወይም የተሰጠ ጌትነት እንጂ እሱ በማንነቱ አምላክ ስለሆነ የተሰጠው ወይም ደግሞ ያለው ስም አይደለም፣ ማንነት አይደለም የሚል ጥያቄ ያነሳሉ። እንግዲህ ዛሬ ውይይታችን የምናደርገው በዚህ ሐሳብ ላይ በመነሳት ነው። ጌታም ክርስቶስም አደረገው የሚለው ምን ማለት እንደሆነ፣ የምርም ኢየሱስ ክርስቶስ ጌታ ክርስቶስ ተደርጎ ነው ወይስ በማንነቱ ጌታ ነው፣ አምላክ ነው የሚለውን ነገር በዝርዝር ለማየት እንሞክራለን። አብራችሁን ቆዩ። በትክክልም ክርስቶስ ማን እንደሆነ በመጽሐፍ ቅዱስ ስለሱ የተናገረውን እያነሳን እንነጋገራለን። ያ እንግዲህ ማሜ በጣም ጥሩ ሐሳብ ነው ያነሳው። በመጀመሪያ ሙስሊሞች የክርስትናን መሰረታዊ ትምህርት ይቃወማል ብለው የሚያስቡትን ጥቅስ ሲያመጡ ከፍ ብለውም ዝቅ ብለውም አያነቡ። በሌሎች ክፍሎችም አያስደግፉም። ለምሳሌ እስልምና የራሱ መጽሐፍ አለው፣ ቁርአን የራሱ አፈታት አለው አይደለ? አሁን አንድ ሰው ዝም ብሎ ተነስቶ ይሄ ቁርአን ክፍል እንደዚህ ይላል ማለት አይችልም። ምክንያቱም ቁርአን የሚፈሰርበት መንገድ አለው። ልክ እንደዚያው መጽሐፍ ቅዱስን ሲያነቡ ግን መጽሐፍ ቅዱስ መፈታት ባለበት መንገድ አይደለም የሚፈቱት። ትልቁ ችግር ይሄ ነው። አሁን ይህንን ክፍል አንድ ሙስሊም ጠቅሶ የክርስቶስን ማንነት ሊቃወም ሲል እስልምናን እየተቃወመ ነው። ለምን? ምክንያቱም ከቁጥር 29 ከፍ ብለን ይህንን ክፍል ብናነብ እንደዚህ ይላል፣ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር ማላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ ይላል። አሁን እንግዲህ ጴጥሮስ ይህንን ንግግር ሲናገር ስለ ክርስቶስ ትንሣኤ እየመሰከረ ነው። ስለ ክርስቶስ ትንሣኤ ሲመሰክር ጴጥሮስ ከራሱ አምጥቶ አይደለም። ዳዊት እንኳን እንግዲህ ዳዊት ከክርስቶስ ልደት ከ800 ዓመት 700 ዓመት ገደማ በፊት የነበረ ንጉስ ዳዊትን ማንም ያውቃል፣ ሙስሊሞችም ያውቁታል። ስለዚህ ይሄ ንጉስ ዳዊት ነብይ ነው፣ የእግዚአብሔር ነብይ ነው፣ ታላቅ ነብይ ነው። ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሴን በሲኦል አትተዋትም ብሏል። ነፍሴን በሲኦል አትተዋትም የሚለው ነገር ስለ ራሱ ስለ ዳዊት እንዳልሆነ መቃብሩ እኮ በመካከላችን ነው ብሎ ይሞግታል ጴጥሮስ። ስለዚህ ትንቢታዊ ንግግር ነው ያለን።
ይሄ በቀጥታ ከእስልምና ጋር የሚጋጭ ነው። እስልምና የሚክደው ትምህርት ነው። ስለዚህ አሁን እንቀጥል ወርታች ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህ ነገር እኛ ሁላችን ምስክሮች ነን አለ። አሁን ልብ በሉ፣ ሙስሊሞች እያደረጉ ያሉትን ለማሳየት ነው ለአድማጮች። በቀጥታ እስልምናን የሚቃወም መጽሐፍ እና ጥቅስ ላይ ቆመው ክርስትናን ይቃወማሉ። ክፍሉ እኮ እስልምናን እየተቃወመ ነው። የክርስትና መሰረት የሆነው ትንሣኤ ምን ያህል ታሪካዊና ምን ያህል ትንቢታዊ ኢቭን በነ ዳዊት የታመነ ነገር መሆኑን እየነገረ ነው። ማሚ የሚገርመው ነገር ማለት ነው የመጽሐፉ ክፍል እኛን በክርስትና ለመቃወም ቢጠቀሙበትም እነሱን የሚቃወሙ ክፍል ነው። እሱን ማለታችን ምናልባት እኛ እንኳን እዚህ ክፍል ላይ ጌታም ክርስቶስም አደረገው የሚባል በመደረግ ተገይቶ ጌታ ባይሆን እንኳ እኛ ብቻ አይደለንም በዚህ ጥቅስ መሰረት ተሸናፊዎች። እስልምና ራሱ ስህተት ይሆናል። ምክንያቱም ክፍሉ ዳዊት በትንቢት የክርስቶስን ትንሣኤ ተናገረ ይላል። እነሱ የክርስቶስን ትንሣኤ ያምኑ በትክክል። ስለዚህ አንተኑ ሊያሸንፍህ ከጎዳና ሊያወጣህ የሚችልን ነገር ጠቅሰ ሌላውን ነገር መሞገት ያስኬዳሉ። ምንም እኔን ቢያጠቃኝም ዞሮ ዞሮ ክርስትናን እስካጠቃ ድረስ ችግር የለውም የሚል ሙግት ይሆናል ማለት ነው። ገብቷል አይደለ? ከዚህ ባይዘይ ጥቅሱ ከዚህም በላይ ይሄዳል ብዬ አስባለሁ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። በእግዚአብሔር ቀኝ ምን ብሎ ከፍ ብሎ ይህንን እስልምና አይቀበልም። ከአብ ተቀብሎ ይህንን የመንፈስ ተስፋ ታሪኩን እናውቃለን። ወደ ላይ ከፍ ብለን ብናነብ የጌታ ሐዋርያት ተሰብስበው መንፈስ ቅዱስ በእነሱ ላይ መጣ፣ ከዚያ በተለያዩ ቋንቋዎች ተናገሩ አይደለ? ያንን ተአምራት ያደረገው ከአብ መንፈስ ቅዱስን ተቀብሎ በማፍሰስ ክርስቶስ ነው ያደረገው እያለ ነው። ስለዚህ ይሄ ክፍል እኮ እስልምናን እየተቃወመ ነው። ለእስልምና ቀጥታ እስልምናን እየተቃወመ ክርስትናን እየሰበከ ነው። ምክንያቱም እኛ የምንለው ነው እስካሁን እያለ ያለው እዚህ ላይ ማለት አሁን እነሱ ጥያቄውን የሚያመጡት ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ ነው። ወደ ላይም ከፍ ብለው ወደ ታችም ከፍ ብለው አያነቡም፣ ከሌላ ክፍል ጋርም አያገናኙትም የሚል ሐሳብ አንስተ ነበር። እንደው ወደ ዲቴል ከመግባታችን በፊት አነባበቡ ላይ ትንሽ አስተያየት ብንሰጥ ብዬ ነው። ምንድነው አሁን አንተ ምን ብለሃል? ከላይም ከታችም ማንበብ አለባቸው፣ ከሌላ ክፍልም ማያያዝ አለባቸው የሚል ሐሳብ አንስተሃል። ብዙ ጊዜ ያው አብረናቸው ዲቤትም ስለምናደርግ ስለምንነጋገርም ቁጥር 36ን ከሌላ የመጽሐፍ ቅዱስ ጋር የማገናኘት አለ። የትኛው መቅደም አለበት ብላችሁ ታስባላችሁ? መጀመሪያ ከላይና ከታች ያለው ተነቦ በኮንቴክስቱ ታይቶ ነው ከሌላ የመጽሐፍ ቅዱስ ክፍል መታየት ያለበት ወይስ ቁጥር 36ን አንብቦ ከሌላ የመጽሐፍ ቅዱስ ጋር ማገናኘት? ይህንንም በዛው እንዴት ማንበብ እንዳለባቸው ማሳየት ስላለብን በዚህ ላይ ተጨማሪ ነገር ብትናገሩ ደስ ይለኛል። አዎ፣ ሁሉ ጊዜ መጽሐፍ ቅዱስ ክፍል አንድ ጥቅስ አይደለም። ቁጥር 36 ሲባል በቃ ቁጥር 36 ለብቻው ሐሳቡን እየገለጸች አይደለም። ቁጥርና ምዕራፍ የተሰጠው መጀመሪያ ሙሉ መጽሐፍ ነበር። ሐዋርያት ሥራ አንድ መጽሐፍ አንድ ሐሳብ ያለው መጽሐፍ ከምዕራፍ አንድ ጀምረን እስከ መጨረሻው ስንሄድ ጸሐፊው ሉቃስ እየተናገረ ያለው አንድ ሐሳብ። ስለዚህ አይደለም ምዕራፍ 2ን ከምዕራፍ አንድ ጀምረን እስከ መጨረሻው ድረስ ስናነበው ሙሉ የጸሐፊው ሉቃስ ሐሳብም ይገባል። አንድ ጥቅስ ወስደን የምንወስድ ከሆነ ሚስኢንተርፕሬት ወይም ደግሞ ያላለውን እናስብለዋለን። ይሄ ስህተት ነው። ስለዚህ አሁን የጸሐፊውን ሐሳብ ለመረዳት ከቻልን ከምዕራፍ 2 ከቁጥር 1 ጀምሮ ቢሆን ካልሆነ ደግሞ ከላይ ከፍ ብለን አትሊስት 4-5 ቁጥሮችን ከፍ ብለን ሐሳቡ ከሚጀምርበት አንቀጹ እስከሚያልቅበት ድረስ ከሆነ ምን እያለ እንደሆነ ይገባል። አንድ ቁጥር መውሰድ ግን የተሳሳተ ሐሳብ እንድንረዳ ነው የሚያደርገን። የማይለውን ነው የምናስብለው። ስለዚህ ምንድን ነው የሚሆነው መሰላችሁ? ክፍሉን በአውዱ ሳይነበብ ቀጥታ አንድ ጥቅስ ወስደን አንድ ቃል እዚህ ስለተገኘና ሌላ ቦታ ከተገኘ ይሄ ወርድ ስተዲ ፋላሲ ይባላል። ወርድ ስተዲ ማለት ቃል እዚህ ጋር የተባለው ቃል ለምሳሌ ብዙ ጊዜ ባለፈውም ስለ መጽሐፍ ቅዱስ ስናወራ ካነሳ ነው ምሳሌ አንዱ እንዴት ይነበብ መጽሐፍ ቅዱስ የሚለው ውስጥ ስጋ የሚል ቃል መጽሐፍ ቅዱስ በተለያየ ትርጉም ውሏል እና ቃልም ስጋ ሆነ ይላል፣ የስጋ አሰራር ይላል፣ በስጋዊ ምኞት ይላል። ስለዚህ እዚህ ጋር ስጋ ይላል፣ እዛ ጋር ስጋ ይላል ብለን ዝም ብለን አንገጥም። ስለዚህ የክፍሉ ሐሳብ የጥቅሱ ሐሳብ የሚወሰነው በምዕራፉ ነው ብሏል ባለፈው እንግዳችን። የምዕራፉ ሐሳብ የሚወሰነው በመጽሐፉ ነው። የመጽሐፉ ሐሳብ በኪዳኑ ነው። የኪዳኑ ደግሞ በሙሉ መጽሐፍ ቅዱስ ነው የሚወሰነው። ስለዚህ መነጽራችን ያ ነው መሆን ያለበት የሚለው በጣም
ጥሩ ሐሳብ ነው። ለምሳሌ አንድ ቃል እዚህ ጋር ልጨምር፣ እንደው ቀለል ያለ አማርኛ ምሳሌ በላ የሚለውን ቃል ዝም ብለን ወስደን ስናነበው በእጅ ምግብ አንስቶ አፍ ውስጥ ስለመክተት ነው የምናወራው። ግን ከፊት ለፊት አንድ ቃል ስንጨምርበት ግን በላ የሚለውን ሚኒንግ ኮምፕሊትሊ ሊቀይረው እንደሚችል፣ ለምሳሌ ሙስና በላ ከሆነ አንስቶ አፍ ውስጥ ከተተ ማለት አይደለም። ኤግዛክትሊ ብር መቀበልና ኪስ ውስጥ መክተቱን ወይም ገንዘብ መለዋወጡን የሚያሳይ ነው። ነገር በላ ሲሆን ደግሞ ጭንቅላት ውስጥ የሆነ ነገር አስቧል ማለት ነው። ስለዚህ አንድ ቃል እንኳን ከፊት ለፊት ሲጨመር የተጠቀምነውን አንዱን ቃል ሊለውጠው ይችላል። ስለዚህ ያንን ቃል ለመረዳት በዙሪያው የተዋቀሩትን ሐሳቦች በደንብ መረዳት ያስፈልጋል። ስለዚህ አንድ ቁጥር ተወስዶ ይሄ ነገር ማለት የፈለገው እንደዚህ ነው ብለን ማስገደድ አንችልም። ጸሐፊውን ለመረዳት ከፍና ዝቅ ብለን ሙሉ ሐሳቡን መረዳት መቻል። ማናይ በጣም ቆንጆ ሐሳብ ነው ያነሳው። ባለፈውም አንድ ሙስሊም ጋር ውይይት ስናደርግ ኤፌሶን ምዕራፍ 4 ቁጥር 24 ላይ ያለው የፈጣሪውን መልክ እንዲመስል የተፈጠረውን አዲሱን ሰው ለብሳችሁታል የሚል አቀፍላለ። ስለዚህ ለብሳችሁታል የምትለው ሐሳብ ተወሰደች። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 14 አካባቢ ካልተሳሳትኩ ምን ይላል? ክርስቶስን ልበሱት ይላል። ኦኬ፣ እዚህ ልበሱት ክርስቶስን፣ እዚህ አዲስ የተፈጠረው ሰው ልበሱት። ስለዚህ አዲሱ የተፈጠረው ክርስቶስ ነው ብሎ አገናኘው ማለት ነው። ኦኬ፣ እኔ ምንድን ነበር ጥያቄ የጠየቅኩት? ልበሱት ስላለ ስለዚህ የሚለበሰው በሙሉ ክርስቶስ ነው፣ ስለዚህ የተፈጠረው ሰው ክርስቶስ ነው ካልክ ትዕግስትን ልበሱ ይላል። ስለዚህ ትዕግስት ክርስቶስ ነው የሚል ጥያቄ አንስቼ ነበር። ስለዚህ በየቦታው እንደዚያ ያሉ ቃላቶች ስለተገኙ ብቻ ዝም ብለን ማገናኘት ሳይሆን ቅድም ያነሳሁት ጥያቄ ነበረ። ማሜም አንስታችሁታል። መጀመሪያ የሚቀርመው ኮንቴክስት ነው አይደለ? ቢያንስ አንድ ቁጥር ወደ ላይ አንድ ቁጥር ወደ ታች፣ እሱ ደግሞ ግልጽ ካልሆነ ወደ ላይ ከፍ ማለት ምዕራፉን፣ ከዛ መጽሐፉን ቅድም ወንድማችን እየተናገረ የነበረው እስከ ኪዳኑ እስከ መጽሐፉ ሙሉ መጽሐፉን እስከ ማንበብ ድረስ ሊደርስ ይገባል አንድን ቃል ለመተርጎም። ለዛ ነው ይሄን ሐሳብ ያነሳሁት። ወደ ሐሳባችን ተመልሰን ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያለውን በዚሁ መልክ የምንመለከተው ጥሩ ነው የሚል ሐሳብ። እሺ እንግዲህ ስለዚህ በእግዚአብሔር ቀኝ የተቀመጠ መንፈስ ቅዱስን ተቀብሎ የላከ ይሄን ሁሉ ያደረገው ኢየሱስ ነው ብሎ እዛ ጋር የተደረገው ተአምር ክርስቶስ እንዳደረገው ክሬዲቱን ምስጋናውን ለክርስቶስ ይሰጣል። እሱ ነው ያደረገው ብሎ ማለት ነው። ስለዚህ ይሄ ከእስልምና ጋር አይሄድም። ይቀጥልና ደግሞ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ በቀኝ ተቀመጥ አለው ይላል። አሁንም ጴጥሮስ ከራሱ እየተናገረ አይደለም። ቦታው ላይ ቆመው የሚሰሙት አይሁዳውያን ነብያችን ነው እንቀበለዋለን ከሚሉት ሰው ነው የሚጠቅስላቸው፣ ከዳዊት ማለት ነው። ስለዚህ 110 ላይ ይሄድና በእግዚአብሔር አብ ቀኝ ኢየሱስ ተቀምጧል የሚለውን እስልምና ይቀበላል? አይቀበልም። ይሄንን ካለ በኋላ ነው ወርዶ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ የሚለው። እሱን ከማንሳታችን በፊት እዛ ክፍል ላይ ጌታ ጌታዬን የሚል ቃል አለ አይደል? ኦኬ። ስለዚህ ንጉሥ ዳዊት ኢየሱስን ጌታዬ ካለው ሙስሊሞች ጌታዬ ይሉታል? ጥያቄው ማለት ነው። ማለት ንጉሥ ዳዊት ጌታዬ ካለው ሙስሊሞች ጌታዬ ይሉታል ወይ? አይሉትም። ስለዚህ አሁን ይህን ጥቅስ መጥቀስ እስልምናን ምን ማለት ነው? ራስ ላይ መተኮስ ነው። ራስን ማጋለጥም ነው። ቦታው ላይ የሌለ ነገር ጠቅሰህ ከዛ ደግሞ አንተን ወጥመድ ውስጥ የሚያስገባ ጥቅስ አይጠቀስም። ክፍሉ ዳዊት ክርስቶስን ብሎታል፣ ጌታዬ ብሎታል። እዚች ላይ ትንሽ ነገር ብናነሳ ብዙ ጊዜ እኮ ክርስቶስ ብቻ ሳይሆን ሌሎችም ጌቶች ተብለዋል የሚል ሐሳብ አንስተዋል። እዚህ ላይ ትንሽ አንድ ሐሳብ እንድናነሳ ፈልጋለሁ። ጌታ ሲል አንድ ሰው ምኑ ሆኖ ነው ጌታ የሚለው? ጌታ የተባለባቸው ሐሳቦችም ብናነሳ ደስ ይለኛል። ለምሳሌ አንድ ንጉሥ ባሪያ ይኖረዋል ወይም ደግሞ ተገዥነዋል። ጌታዬ ብሎ ቢጠራው በምን ሂሳብ ነው ጌታ ያለው? እነሱን ስናነሳ ዳዊት ግን ክርስቶስን እንዴት ጌታ ያለው በምን ሂሳብ? እሱን እስኪ የተወሰነ አስተያየት ብትሰጡ ደስ ይለኛል። ያ እሺ፣ እንግዲህ አሁን አንተ እንዳልከው ለምሳሌ በድሮ ዘመን በነበረው የሰዎች ስርዓት ብንሄድ አንተ ጌታ ብትሆንና እኔ ባሪያ ብሆን መጥቼ ጌታዬ ብልህ አለህ አንተ ጌታዬ ነህ በሰዓቱ። ግን ዳዊት ማለት በዓለም ላይ የመጨረሻው ባለስልጣን ሰው ነው፣ ንጉስ ነው። ይሄ ንጉስ ማንን ጌታዬ ሊል ይችላል?
አሁን የኢየሱስን ጌትነት ሌሎችም ጌታ ተብለዋል፣ ምድራዊ ጌትነት ነው ዳዊት ያለበት ሴንስ የዳዊት አባባል ምድራዊ ጌትነትን ነው እንዳይሉ ኢየሱስ እኮ በዳዊት ዘመን በምድር ላይ ኖሮ እየገዛ የነበረ አልነበረም። በሰውነቱ እየገዛ የነበረ አልነበረም። ስለዚህ ዳዊት የመጨረሻው በዓለም ላይ ከፍተኛ ሀገር የነበረች የዛች የእስራኤል ንጉስ ጌታዬ ይለዋል። ጌታዬ ሲለው ደግሞ እዚያው እግዚአብሔርን ጌታዬ ባለበት አፉ ነው። ጌታ ወይም አዶናይ ጌታ እግዚአብሔርን ማለት ነው፣ አብን ጌታ ጌታዬን ብሎ መልሶ ደግሞ ኢየሱስን ይጠራዋል። ስለዚህ ገና በስጋው ከሱ ከ700 ዓመት በኋላ ሊወለድ ያለውን ጌታ የሚልበት ሴንስ ምድራዊ ንጉሳዊ ጌትነት አይደለም። ዳዊት በኢየሱስ ምድራዊ ጌታ ሆኖ በሱ ግዛት ስር የኖረ ሰው አይደለም። ስለዚህ መለኮታዊ ጌትነት መሆኑን በዚህ ነው የምናውቀው። አምላካዊ ጌትነት ነው እየተባለ ያለው እና ይሄንን ነው እኔ ምለው። ሌላ ሳራ አብርሃምን ጌታዬ ብለዋለች ይላል። ስለዚህ አንደኛ ጴጥሮስ ላይም ሐሳቡ አለ። ባሏ ስለሆነ በአክብሮት ምን አለችው ይላል? ጌታዬ ያለችው ይላል። በነገራችን ላይ አብርሃምን ጌታዬ ብሎ የጠራው ጌታ ያደረገው ክርስቲያን የለም አይደል? ጌታ ብሎ የሚጠራው አብርሃምን የለም። ምክንያቱም አብርሃም በእኛ ዘመን የለም፣ በእኛ ዘመንም ደግሞ ስልጣን የለውም አይደለ? በክርስትናው ላይ ስልጣን ያለው ማን ብቻ ነው? ክርስቶስ ነው። ስለዚህ እሷ ባሏ ስለሆነ ጌታ ያለችው፣ ዳዊት ኢየሱስ ምኑ ስለሆነ ነው ጌታ ሊለው የሚችለው? ስለዚህ ሳራ አብርሃምን ጌታ ባለችበት አይደለም። ደግሞ ሌሎች ለምሳሌ ዮሴፍን ንጉስ ስለሆነ ሌሎች ጌታ ብለው ጠርተውታል ይላሉ። ስለዚህ ንጉሳቸው ስለሆነ ነው። ስለዚህ የዳዊት ንጉስ ኢየሱስ ነበረ ወይ በዘመኑ ጌታ ብሎ ሊጠራው? አይደለም። ስለዚህ ሊሆን የሚችለው ብቸኛ ምን ስለሆነ ነው? አምላክ ስለሆነ ነው ጌታ ሊለው የሚችለው ማለት ነው። እንደውም ማቴዎስ ላይ አንድ ሐሳብ አንስቶ ነበረ። ስለ ክርስቶስ ምን ትላላችሁ ብሎ ጠየቃቸው። እነሱ ምንድነው ያሉ? የዳዊት ልጅ ነው አሉት። ታዲያ ይህንኑ መዝሙር ጠቅሶ መዝሙር 110ን ጠቅሶ ታዲያ የዳዊት ልጁ ከሆነ እንዴት ጌታዬ ይለዋል የሚል ጥያቄ ሲያነስ ማንም ሊመልስለት የደፈረ የለም። እንዲህ ብሎ አልጠቀሱም። እንዴ ዮሴፍን እኮ ጌታ ብለውታል አላሉትም። አብርሃምን እኮ ሳራ ጌታዬ ብለዋለች አላሉትም። ምንድነው ያሉት? መልስ አልነበራቸውም። ምክንያቱም ልጁ ከሆነ እንዴት ብሎ ነው ጌታ ሊለው የሚችለው? እሱ በጣም ባይዜ የክርስቶስ ሎጂካል ጥያቄ ማንም ሙስሊሞችም አይመልሱትም። ዛሬ ላይ ያሉ አይሁዳንም አይመልሱትም። ንጉሳዊ ምድራዊ ነው እንዳይሉት በጊዜው ክርስቶስ በስጋ አልነበረም፣ አልተወለደም። ታዲያ እንዴት ነው ሊያውም ተራ ሰው ወይ እንደኔና እንዳንተ ቢሆን ጥሩ ንጉስ የነበረው በጊዜው? ቅድም እንዳልኩት እንደ አገር እስራኤል ኃያል አገር ነበረች። የዛች የኃያሉ አገር ንጉስ ጌታዬ ካለው ልጁ እንዴት ሊሆን ይችላል? ይሄንን መመለስ አለባቸው ሙስሊሞች፣ ግን መመለስ አይችሉም። ስለዚህ ክርስቶስ እንግዲህ አሁን እያየን ያለነው በነገራችን ላይ ማሜ ቅድም የተጠቀሰው ጥቅስ ላይ ክርስቶስ ከተነሳ በኋላ እግዚአብሔር ጌታም ክርስቶስም አደረገው የሚለውን ይወስዱና ክርስቶስ የተደረገ ነው ለማለት የሚያመጡትን ነው። እኛ ደግሞ እያልን ያለነው ገና ሳይወለድ እንኳን ዳዊት ጌታ ብሎታል አይደለ? ይሄ ከክርስቶስ ከልደቱ በስጋ ከመወለዱ ችግሩ አሁን ሙስሊሞች ክርስቶስ ሲወለድ እንደኔና እንደናንተ እንደነሱ በስጋ ልክ ሲወለድ ነው ወደ መኖር የመጣው ብለው ስለሚያምኑ ነው ችግሩ እዛ ጋር። እስኪ እነሱ የሚጠይቁትን ጥያቄ ልጠይቅህ ላይ አነሳው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ነው ጌታም ክርስቶስ አደረገው የሚለው መጽሐፉ? አይደለም። እኔ ከዛ በፊትም መጽሐፍ ቅዱስ ጌታ ነው ብሎ ያስተምራል ብዬ አምናለሁ። መጽሐፉም ይላል። ማለት ምን ማለት ነው? ጌታም ክርስቶስም አደረገው የምትለው ቃል አለች አይደል? አደረገ የተባለው ከሙታን ከተነሳ በኋላ ነው የተደረገው የሚለው ሐዋርያ ሥራ ላይ እንደዛ ይላል ብለው ያስባሉ። ግን እንደዛ ከሙታን ከተነሳ በኋላ አውዱ እንደዛ ነው የሚለው። አውዱ ክርስቶስ ከሙታን እንደተነሳ ይናገራል። እናንተ የሰቀላችሁትን እግዚአብሔር አስነሳው፣ ለዚህም እኛ ምስክሮች ነን። እንግዲህ የእስራኤል ወገን ሁሉ እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው ይወቅ ይላል። ስለዚህ በአውዱ ስንመጣ ኢየሱስ ተሰቀለ፣ ትንቢት ተነግሮ ነበር፣ ከዚያ ከሞት ተነሳ፣ ለዚህ ነገር እኛ ምስክሮች ነን፣ እግዚአብሔርም ጌታም ክርስቶስም አደረገው እና እወቁት ነው እያለ ያለ። ኦኬ። ስለዚህ ምን ማለት ነው? አሁን እንደተነገረው ከሙታን ተነስቶ
እግዚአብሔር ጌታም ክርስቶስም ካደረገው ከሙታን ከመነሳቱ በፊት ጌታ አይደለም የሚል እንድምታ አለው ማለት ነው። እንደዛ ነው የሚሞግቱት እነሱ። ኦኬ እነሱ የሚሞግቱት እንደዛ ነው። ከተነሳ በኋላ ነው ጌታና ክርስቶስ የተደረገው ነው ሙግቱ። እኛ ደግሞ ከተነሳ በኋላ አይደለም ቀድሞውኑም ጌታና ክርስቶስ ነው እሱ። ለሱ ማስረጃ አለን ነው። አዎ ለዛ ነው ከመዝሙር 110 የጠቀስ ነው። ትክክል። በዛ ላይም ጌትነቱ ራሱ እዚህ ኮንቴክስት ላይ እንደምናየው ከሙታን በመነሳትም ጭምር ነው። ከሙታን በመነሳት ጌታ ማለት ጌትነቱን አሳይቷል ነው። ምክንያቱም እንደምታዩት የዳዊት መቃብር በእኛ ዘንድ አለ፣ ጌታ ሊሆን አይችልም። ክርስቶስ ግን ስቲል በህይወት አለ፣ ክርስቶስ ተነስቷል። ስለዚህ ጌትነቱ ተገልጧል እያለ እየተናገረም ጭምር ነው። ልክ ነው። ቅድም ማሜ አንድ ሀሳብ አንስቶ ነበር። እንደውም ክርስቶስ ከመወለዱ በፊት ጌታ ሆኗል የሚል ሀሳብ አንስተ ነበር። እስኪ ስለሱ ትንሽ በለ። እሺ እንግዲህ ወደ መጽሐፍ ቅዱስ እንሂድ። ቅድም ካልነው ነገር አንዱ ሀሳቦች መጽሐፍ ቅዱስ ውስጥ ከአንድ ክፍል ተነስተው በሙሉ ምዕራፍ፣ በሙሉ መጽሐፍ፣ ከዛ በሙሉ ኪዳን ብለናል። ስለዚህ አጠቃላይ የመጽሐፍ ቅዱስ ትምህርት ምንድነው ስንል ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 40 ጀምሮ ታሪኩን እንዲያገኙ ተመልካቾች ላንብብ። ከ40 እስከ 45 ወደ ዘካርያስ ቤት ገብታ ስለ ድንግል ማርያም ነው የሚናገረው። ኤልሳቤጥን ተሳለመቻት። ዘካርያስ ማን እንደሆነ ሙስሊሞች ያውቃሉ። ዘከሪያ የሚሉት ካህኑ ዘካርያስ ማለት ነው። ኤልሳቤጥም የማርያምን ዘከሪያ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ገና ሳይወለድ ገና ክርስቶስ እንደተረገዘ። አሁን በዚህ ሰዓት ላይ ድንግል ማርያም ጌታን ልክ እንዳረገዘችው በዛ ሰዓት ኤልሳቤጥ ደግሞ የ6 ወር እርጉዝ ነበረች። ምክንያቱም መጥምቆ ዮሐንስ የ6 ወር ታላቁ ነው። ኤልሳቤጥ ጋር ሄዶ መልአኩ ገብርኤል የዮሐንስን መረገዝ ከነገረ በኋላ ከ6 ወር በኋላ ነው ድንግል ማርያም ጋር የመጣው። ስለዚህ እንግዲህ የጌታዬ እናት ብላ የጠራችው ገና ተረግዞ እያለ ሳይወለድ ነው። ታዲያ እንዴት ሆኖ ነው ሙስሊሞች ከትንሳኤው በኋላ ነው ክርስቶስ ጌታና ክርስቶስ የተደረገው ብለው የሚሉት? ክርስቶስ የሚለው የግሪክ ቃል ነው። መሲህ ማለት ነው። በዕብራይስጥ መሲህ ማለት ወይም በአረብኛ አልመሲህ የሚሉት አያስኬድም። ከዛ በመቀጠል ደግሞ ሉቃስ ወንጌል እዛው ምዕራፍ 2 ላይ ስንሄድ ክርስቶስ የተወለደ ጊዜ አሁን ቅድም ከመወለዱ በፊት ነው ያየነው። የተወለደ ጊዜ ደግሞ ከቁጥር 8 ጀምሮ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብርም በዙሪያቸው አበራ፣ ታላቅም ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። እሺ፣ ስለዚህ ሲወለድም ጌታ ነው፣ ሲወለድም ክርስቶስ ነው እንጂ ገና ኖሮ ቆይቶ ከዚያ በኋላ ከትንሳኤው በኋላ ጌታ እና ክርስቶስ ሆነ የሚለው ጥያቄ አያስኬድም። መጽሐፍ ቅዱስ ለዚህ ግልጽ ነው። ኦኬ። ስለዚህ ጌታም ክርስቶስም አደረገው የሚለው ሐሳብ ከትንሳኤው በኋላ ከሆነ ኢየሱስ ክርስቶስ ከዛ በፊት ጌታ መሆን አልነበረበትም። አሁን ደግሞ ምን አገኘን? ሉቃስ ወንጌል ምዕራፍ 1 ላይም ምዕራፍ 2 ላይም ከመወለዱ በፊት የጌታዬ እናት ብላ ተናግራለች። እዚህ ላይ በነገራችን ላይ አንድ ሐሳብ አለ። ቅድም ያነሳው መጥምቁ ዮሐንስ ቀድሞ ነው የተረገዘው፣ 6 ወር ነው። ኢየሱስ ክርስቶስን በ6 ወር ይበልጠዋል አይደለ? ይሄንን ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እና 30 ላይ እንደሚል ቃል አለ። ኢየሱስን ሲመጣ አይቶ ይላል ዮሐንስ አይደል? ሲመጣ አይቶ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ስለነበረ የከበረ ሆኗል ይላል። አሁን በደንብ ስሙ። እንዴት ብሎ ነው
መጥምቁ ዮሐንስ ቀድሞ ከተረገዘ መጥምቁ ዮሐንስ ቀድሞ ከተወለደ በ6 ወር የሚቀድም ከሆነ እንዴት ብሎ ነው ኢየሱስ ክርስቶስ ከመጥምቁ ዮሐንስ በፊት የሚሆነው? ትክክለኛ ጥያቄ። ምን ካልሆነ ጌታ ካልሆነ ወይም አምላካዊ ጌትነት አምላካዊ ጌትነት ያለው ካልሆነ እንዴት ብሎ ነው ከመጥምቁ ዮሐንስ በፊት የሚሆነው? ከኔ በፊት ስለነበረ የከበረ ሆኗል አለ ኢየሱስን አይቶ ማለት። በሰውነት ይሄ ሰው ከኔ በኋላ ነው የመጣው እንደምታዩት፣ ግን ከኔ በፊት ነበረ አለ። ከዚህ ከሱ ከመወለዱ በፊት ክርስቶስ ከነበረ ክርስቶስ ሁለተኛ ጊዜ ተወልዶ ነው ወይም ደግሞ በፊት የነበረ ስለነበር ነው። አሁን ጌታዬ እናት ብላ ያለችው ክርስቶስ በሷዋ ከመጸነሱ በሰውነት ከመጸነሱ በፊት መኖሩን ስለምታውቅ እንጂ በምን ሂሳብ የሷ ጌታ ሊሆን ይችላል? አንድ የተረገዘ ሕፃን በምን ሂሳብ ነው ለሷ ጌታ የሚሆን? በምን? ጌትነት እኮ ተግባራዊ ነው። የማይገዛ የማያስተዳድር ጌታ እንዴት ነው ጌታ ሊሆን ይችላል? ስለዚህ አንድ በማህፀን ውስጥ ያለ ሕፃን ልጅ እንዴት ነው እነ ኤልሳቤጥን የዘካርያስን ሚስት ዘከርያ የሚሉት ማለት ነው እንዴት ብሎ ነው ጌታዋ አስተዳዳሪዋ ሊሆን የሚችለው? ምን ካልሆነ በቀር አምላካዊ ጌታ ካልሆነ በቀር። ስለዚህ ሙስሊም ወገኖቻችን የሚያነሱት ጥያቄ አንድ ጥቅስ ላይ የተንጠለጠለ ስለሆነ እዛችሁ ላይ ስለሆነ ሐሳባቸውን የሚያንሸራሽሩት በጣም ብዙ ነገሮችን ሳያዩ ስለሚቀሩ ይሳሳታሉ። ስለዚህ ዛሬም በዓለም ዙሪያ ሆናችሁ የምትሰሙ ክርስቲያኖችም ሙስሊሞችም መጽሐፍ ቅዱስ እንዴት እንደሚተረጎምና መጽሐፍ ቅዱስ እንዴት ምን አይነት ምልከታ እንደምንመለከት እንድታስተውሉትም ነው ይሄንን የምንናገረው። ለሙስሊሞች ወንጌልን የምትሰሩ ሙስሊሞች ለሚጠይቋችሁ ምላሽ መስጠት የምትፈልጉ ይሄን ፕሮግራም በተከታታይ እንድትከታተሉ እንዲሁም እናሳስባችኋለን። ሐሳባችንን እንቀጥል። እንግዲህ አሁን ስለ ኤልሳቤጥ ያነሳው ላይ ትንሽ ነገር ልበል። ምናልባት ሙስሊሞች የኢየሱስ ጌታ የተባለበት አባባል ምድራዊ ጌትነትን በሚያመለክት ነው እንዳይባል እንደምናውቀው የኢየሱስን ሕይወት ንጉስ ሆኖ አልመራም አይደል? ሰራዊት አሰልፎ ልክ እንደነ ዳዊት እንደነ ሰለሞን እስራኤል ውስጥ ንጉስ ሆኖ አልመራም። ስለዚህ ኤልሳቤጥ ላይ ጌታ የሚባልበት ሴንስ የሚባልበት አባባል ንጉሳዊነት አይደለም፣ ምድራዊ ንጉሳዊነት እንዳልሆነም መታሰብ አለበት። ከዛ በተረፈ መጽሐፍ ቅዱስ እንግዲህ ቅድም እንዳየነው ስለ ክርስቶስ የሚለውን ነገር በሙላት አይተን ነው እንጂ የሆነች ጥቅስ አንድ ገንጥለን ወስደን እሷን ይዘን ይሄው ኢየሱስ ማንነቱ ይሄ ነው አይባልም። አሁን መሐመድ አበባው አንተ አስተማሪ ልትሆን ትችላለህ፣ ከዛ በትርፍ ጊዜ ደግሞ ሐኪም ልትሆን ትችላለህ፣ ከዛ ደግሞ ገበሬም ልትሆን ትችላለህ። አሁን አንተ ስታስተምር ያየህ ሰው መሐመድ አበባው አስተማሪ ነው በቃ ሌላ ነገር አይሰራም ብሎ ሊል አይችልም። በሙላት ማንነትህን አጥንቶ ህይወትህን አጥንቶ ነው ስላንተ የተሟላ መረጃ መናገር ያለበት። መጽሐፍ ቅዱስ እንግዲህ ክርስቶስን የብሉይ ኪዳኑ አምላክ በብሉይ ኪዳን የነበረው ያህዌ እንደሆነ ይናገራል። ያህዌ የሚለው ቃል ለክርስቲያኖች ግልጽ ነው። ለሙስሊሞች ግን እንግዲህ በደንብ ማብራራት ያስፈልጋል። ያህዌ ማን እንደሆነ የእስራኤል አምላክ በብሉይ ኪዳን ስሙ ያህዌ ነው፣ በአዲስ ኪዳንም ስሙ ያህዌ ነው። ግን በብዛት ጥቅም ላይ ያለው ብሉይ ኪዳን ላይ። ለምሳሌ እናነጻጽር። ኢዩኤል ምዕራፍ 2 ከቁጥር 32 ላይ የያህዌን ስም የሚጠራ ሁሉ ይድናል ይላል። በአዲስ ኪዳን ደግሞ ሮሜ ምዕራፍ 10 ከቁጥር 9 ጀምሮ፣ ሐዋርያት ሥራ ምዕራፍ 22 ከቁጥር 14 ጀምሮ የኢየሱስን ስም የሚጠራ ወይም የጌታን ስም የሚጠራ ሁሉ ይድናል ብሎ ለኢየሱስ ያውለዋል። ያንኑ ጥቅስ እዚህ ላይ ትንሽ በተለይ ሮሜ ምዕራፍ 10 ቁጥር 9 ጀምሮ ያለውን እንየው። ኢየሱስ ጌታ ነው ብሎ የሚመሰክር እግዚአብሔርም ከሙታን እንዳስነሳው የሚያምን ይድናል አይደለም የሚለው። ስለዚህ ቁጥር 13 ላይ ነው ያለው የጌታን ስም የሚጠራ ሁሉ ይድናል የሚለው አይደለ? የኛው ቁጥር 10 ነው። ይሄ ደግሞ የተወሰደው ከኢዩኤል መጽሐፍ ነው። አንዳንድ ጊዜ ሙስሊሞች ከብሉይ ኪዳን የተወሰዱትን ጥቅሶች ዝም ብለው ነው የሚያነቧቸው። እኛ ክርስቲያኖች ደግሞ ከብሉይ ኪዳን የትኛው ጥቅስ እንደተወሰደ እናውቃለን። የጌታን ስም የሚጠራ ሁሉ ይድናል ተብሎ በአማርኛ በአዲስ ኪዳን የተቀመጠው ከኢዩኤል ምዕራፍ 2 እንደተወሰደ እናውቃለን። ያው የሥነ ጽሑፍ ሕጎችንም ማወቅ ያለብን ዳይሬክት ኮቴሽን ዳይሬክት የተነገረውን አምጥቶ መናገር ማለት ነው። ስለዚህ ያ ጌታ ደግሞ ማን ነው ብሎናል? ኢየሱስ ነው። ስለዚህ ኢየሱስ ጌታ ነው ስንል እኛ ክርስቲያኖች ምን ማለታችን ነው? ኢየሱስ ያህዌ ነው ማለታችን ነው። እንደው አንድ ቁጥር 13ን ብቻ ሳይሆን ቁጥር 12ን ብንጠራ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ።
የሚገርም ነው። ስለዚህ እንግዲህ ሌላ ጊዜ ምናልባት ለተመልካቾች የብሉይ ኪዳን ላይ ለያህዌ ለእስራኤል አምላክ የዋሉትን ጥቅሶች አዲስ ኪዳን ላይ እያመጡ እዛ ጋር እንደዚህ የተባለው ክርስቶስ ነው የሚሉ ማነጻጸሪያዎችን በሰፊው እናደርጋለን። በሰፊው ይሄ ራሱን ችሎ በጣም ሰፊ ሀሳብ ስለሆነ እና ግን በጣም የሚደንቅ ነው። የአዲስ ኪዳን ጸሐፊዎች የብሉይ ኪዳኑ አምላክ ክርስቶስ ነው ብለው የሰበኩበት መንገድ መጽሐፍ ቅዱሳችን ውስጥ ግልጽ ነው። ለምሳሌ መዝሙረ ዳዊት 136 ከቁጥር 3፣ ዘዳግም ምዕራፍ 10 ከቁጥር 17 ላይ ያህዌ የጌቶች ጌታ ነው ተብሏል። በአዲስ ኪዳን የምናውቀው የጌቶች ጌታ ደግሞ ኢየሱስ ነው አይደለ? ያህዌ የሁሉ ጌታ ነው ተብሏል። ኢየሱስም የሁሉ ጌታ ነው ተብሏል። ጉልበት ሁሉ ለያህዌ ይንበረከካል ይላል ኢሳይያስ ምዕራፍ 45 ከቁጥር 21 ጀምሮ። ፊልጵስዩስ ምዕራፍ 2 ላይ ደግሞ ጉልበት ሁሉ ለክርስቶስ ይንበረከካል። ስለዚህ እነዚህ ጸሐፊዎች ምን እያደረጉ ነው? ብሉይ ኪዳን ላይ የተነገረው ሐሳብ እዛ ክፍል ውስጥ ጌታ ተብሎ የተጠራው ወይም ያህዌ ተብሎ የተጠራው እኮ ክርስቶስ ነው ብለው እያሉ ነው ማለት ነው። የሚገርመው ነገር ማህላይም በዚህ ላይ ይጨምርበታል። የብሉይ ኪዳን ጥቅሶች አዲስ ኪዳን ላይ ሲቀመጡ ኢየሱስ በምድር ሲመላለስ ሰው ሆኖ ተመላልሶ ስለነበረ፣ ስለዚህ ኢየሱስ ሲያወሩ የብሉይ ኪዳኑን ጥቅስ የሚጠቅሱት ይሄ የምታዩት ኢየሱስ ብሉይ ኪዳን ላይ አምላክ ጌታ ያህዌ ተብሎ የተጠራው እሱ ነው ለማለት ነው። የብሉይ ኪዳኑን ጥቅስ ጠቅሰው ለኢየሱስ ሲሰጡት ምን እያላችሁ ነው፣ ምን እየነገራችሁ ነው ብለው ለሚጠይቁ አይሁዳውያን ምላሽ ነው። እና አይሁዳውያን የብሉይ ኪዳንን ጥቅስ የእግዚአብሔርን ስም የሚጠራ ሁሉ ይድናል ብለው ሲናገሩ የነበሩትን ይሄ ኢየሱስ ጌታ ነው፣ የእሱን ስም የሚጠራ ሁሉ ይድናል ብለው ሲነግሯቸው ይሄ ኢየሱስ ያህዌ ነው እያላችሁ ነው። ለዛ ነበረ ክርክሩ። ይሄ በምድር የተመላለሰው ሰው በመካከላችን የምናየው እናቱን የምናውቃት ወንድሞቹን የምናውቅ በመካከላችን የሚመላለስ ይሄ ሰው ያ በብሉይ ኪዳኑ ያህዌ ነው፣ የእሱን ስም የሚጠራ ሁሉ ይድናል የተባለለት እርሱ ነው ማለት ነው። ይሄማ እየተሳደባችሁ ነው የሚል ሀሳብ ነው ያነሱት። እዚህ ላይ ትንሽ ሀሳቡን ሰብሰብ ለማድረግ ብዙ ጊዜ ሙስሊሞች የሚያስቡት አይሁዳውያንና ክርስትናን ሲያስቡ ማለት ነው ክርስትና የተነሳው ከአይሁድ ውስጥ መሆኑን አያውቁም። ወይም ደግሞ የመጀመሪያ ክርስቲያን ሰባኪዎች አይሁዳውያን መሆኑን አያስቡ። ክርስቲያን ሲባል ሌላ ኮሚኒቲ ሆኖ አስቦ ከዛ ብሉይ ኪዳንን ከነሱ ወስዶ የራሱ ለማድረግ የሚጥር ነው ይመስላቸው። የመጀመሪያ ሰባኪዎች ራሱ አይሁዳውያን ናቸው። እና ጴጥሮስን ሐዋርያቱን ስናይ ኢየሱስ ክርስቶስም የመጣው ራሱ አይሁድ ውስጥ ነው። ከነሱ ነው። ዘር ግንዱም ከይሁዳ ነው። ሐዋርያቶቹም አይሁዳውያን ናቸው። የሚያውቁትም የሚማሩትም የኖሩትም ከአይሁድ ትምህርት ጋር ከአይሁድ ጋር ያለ ህይወት ነው ያላቸው ሁሉ ነገር። ስለዚህ ይሄንን ጥቅስ ሲጠቅሱ ከሚያውቁት ህይወት እነሱ ከሚማሩት ከኑሯቸው ነው። ይሄንን ወስደው ክርስቶስ ማን እንደሆነ ብሉይ ኪዳን ላይ የተነገረውን ነገር እየተናገሩ ያሉት ለዛ ነው። የተማሩትን የሚያውቁትን ያህዌ ኢየሱስ እንደሆነ ስለገባቸው ስለተረዱ ኢየሱስ መሆኑ ስለገባቸው ይሄ ጥቅስ አፕላይ የሚያደርገው ለኢየሱስ ነው። እና እስካሁን ስናነሳ የነበረው ያህዌ በብሉይ ኪዳን ሲገለጥ የነበረው ያህዌ በስጋ የተገለጠው በአይን የታየው ለነ አብርሃም የተገለጠው ለነ ኢያሱ የተገለጠው ያህዌ ኢየሱስ መሆኑን አዲስ ኪዳን ላይ ሐዋርያቶቹ ስለገባቸው እያብራሩ ይሄ ማን ነው እያሉ ይነግሩናል ማለት ነው። ኢየሱስ ክርስቶስ ነው። ለዛ ነው ጌታ ነው አምላክ ነው ስንል ብሉይ ኪዳን ላይ ያለውን እያብራሩ ስለነገሩን ነው። እና መርሳት የሌለብን ነገር ሐዋርያቱ አይሁዳውያን መሆናቸውና የአይሁድ ትምህርትን የሚያውቁና ሲጠቅሱልን ማንን ሪፈር ማድረግ እንደፈለጉ አምላክነቱን ጌትነቱን መጥቀስ ፈልገው ነው ይህን ጥቅስ እየተጠቀሙ ያሉት። እና የብሉይ ኪዳን ኮቴሽኖች በደንብ የገባቸው ናቸው። ያህዌ የሚለውን እያመጡ እየጠቀሱልን ያሉት ማለት ነው። ከቅድም ጀምሮ ስናወራቸው የነበሩ ጥቅሶች በጣም ጥሩ። እንግዲህ ስለዚህ ወደ ጥያቄው ስንመለስ ጠያቂዎቹ ክርስቶስ ጌታም ክርስቶስም የሆነው ወይም ኢየሱስ ጌታም ክርስቶስም የሆነው ከስቅለቱ በኋላ ወይም ከትንሳኤው በኋላ ነው ካሉ ትልቁ ችግር ከራሳቸው ሃይማኖት ጋር ይጣላሉ። ምክንያቱም ቁርአን ምዕራፍ 3 ሱረቱል አልኢምራን 45 ላይ መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙም አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተባረከ ከባለሟሎችም በሆነ ልጅ ያበስርሻል ይላል። ስለዚህ ገብርኤል መጥቶ ሲነግራት ይላል ቁርአን እሱ አልመሲህ ነው ብሎ ነው የነገራት። ከጊዜ በኋላ አልመሲህ ይሆናል ወይም ክርስቶስ ይሆናል አይደለም። ሲወለድ ጀምሮ ክርስቶስ ነው እሱ። ኢቭን በቁርአን አካሄድ
ይሄንን እምነት ይዞ አንድ ሰው ኢየሱስ ወደ ክርስቶስነት ያደገው ከስቅለቱ በኋላ ወይም ከትንሳኤው በኋላ ነው ብሎ ማለት ቅድም እንዳልነው ራስ ላይ መተኮስ ነው ማለት ራስን የማጥፋት ሙከራ ነው። ከመጽሐፍ ቅዱሱ አልፎ ኢቭን ቁርአኑ ራሱ ይመሰክራል። በነገራችን ላይ አሁን እንዳልከው እሱ ብቻ አይደለም የክርስቶስ የሆነበትን ጊዜ ብቻ ሳይሆን ከሙታን ከተነሳ በኋላ ነው ክርስቶስ የተደረገው የሚለው ቃል ከሙታን ተነስቷል የሚለውን የማመን ያክል ነው የሚቆጠረው። ኦፍ ኮርስ በጣም የሚገርመው አንድ ወንድማችን በጣም የተወደደ ወንድማችን ሙስሊም ኡስታዝ ምን ብሏል? ኢየሱስ እኮ መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ብሏል። አምላኬ አምላኬ ስለምን ተውከኝ ብሏል። ስለዚህ ወደ አላህ ነው የጸለየዋል። እስኪ ይህንን በደንብ እናስተውሉ። መስቀል ላይ ሆኖ ወደ ማን ጸለየ አለ? ወደ አላህ ነው የጸለየው። አምላኩ አላህ ነው መስቀል ላይ ያለው። ሌላው ማስታወሰው አንድ ሙስሊም ወንድም ኢየሱስ አልተሰቀለም የሚል ሙግት እያቀረበ ላለመሰቀሉ ማስረጃው አለ። አሁን አንተ ያልከው አምላኬ አምላኬ ለምን ተውከኝ ማለቱ ላለመሰቀሉ ማስረጃ ነው አለ። እና ምን አይነት ሙግት እንደሆነ አልገባኝም። ኦሬዲ አንዱን ነገር ሲሉት ከፊት ያለውን እየተቀበሉ ነው። ከትንሳኤው በኋላ ክርስቶስ ሆነ ሲሉ ኦሬዲ ትንሳኤውን ኦኬ አምናሃል ማለት ነው የሚል ነገር ያመጣል። አሁን አንተ እንዳልከው አትሊስት መስቀል ላይ መሰቀሉን እዛ ላይ እንደነበረ አምነዋል ማለት እኮ የማታምነው ላይ መቆም ማለት ነው። የማታምነው ላይ መስቀል ላይ ሆኗል ብለህ ከዛ የጸለየው ግን ወደ አላህ ነው ብሎ መናገር መስቀሉን እንደመቀበል ነው የሚቆጠው። አልተሰቀለም አንድ ሰው አለመሰቀሉን የሚያምን ሰው አልተሰቀለም ብለህ ነው እንጂ ግግም የሚባለው መስቀል ላይ ሆኖ እንደዚህ ብሏል ተብሎ ሐሳብ አይነሳም። ልክ እንደዚህ እዚህ ክፍል ላይም ይሄን የሰቀላችሁትን ክርስቶስ ይሄ የሰቀላችሁትን ኢየሱስም ጌታም ክርስቶስ አደረገው። ኦኬ ከተሰቀለ በኋላ ጌታ ክርስቶስ አደረገው ብሎ የሚናገር ክፍል ነው። በእርግጥም በኋላ እንመለስበታል። አደረገው ማለት ምን ማለት ነው? እሱን እየካን አይደለም። ኢየሱስ ክርስቶስ ከሙታን ሲነሳ ጌታም ክርስቶስም ተደርጓል ሲባል ምን ማለት ነው የሚለው እንመለስበታለን። ግን እኛ አሁን እየመለስን ያለነው ጌታ ክርስቶስ አደረገው ሲል ጌትነቱ በሙሉ እዚህ ጋር ነው የጀመረው፣ ክርስቶስነቱ እዚህ ጋር ነው የጀመረው ማለት እንዳልሆነ ጌታም ክርስቶስም እንደነበረ ጌትነቱ ዘላለማዊ ጌትነት እንደሆነ ለማሳየት ይሄኛውን የመጀመሪያውን ጥያቄ እየመለስን ነው። ስለዚህ እዚህ ላይ ቆሞ ጌታም ክርስቶስም አደረገው የሚለውን ከመስቀል በኋላ ከትንሳኤ በኋላ እንደተደረገ የሚናገረውን ክፍል ወስዶ ለራስ መረጃ ማድረግ ቅድም ማሜ ሲናገር የነበረውን ከልጅነቱ ጀምሮ መሲህ ነው ብሎ የሚናገረው የቁርአን ክፍል የተጣረሰ በጣም አይሆንም ጭራሹንም። ስለዚህ እዚህ ክፍል ላይ ቆሞ ክርስትና ለመቃወም መሞከር ቅድም እንዳለው በራስ ላይ እንደመተኮስ ነው የሚቆጠር። ፕላስ ደግሞ ቃሉ ላይ ራሱ እንሂድ። ለምሳሌ ጌታም አደረገው ከተባለ እነሱ እንደሚሉት ከዛ ፊት ጌታ ለመጥራት ነው ለአክብሮት ነው። ትልቅ ሰው አስተማሪን እኮ ጌታ ይባላል። ስለዚህ ሳራም እኮ አብርሃምን ጌታ ይትለው ነበር። በዛ መልኩ ነው የተባለው ከተባለ እንኳን ኢየሱስ ክርስቶስ ጌታ ተብሎ የተጠራው ከመስቀል ሞቶ ከተነሳ በኋላ ነው ወይ? ሐዋርያቱ ጌታዬ ይሉት የነበረው ከዛ ፊት አልነበረም ወይ? የዛኔ ከዛ በኋላ ነው ወይ ጌታዬ ብሎ መጥራት የጀመሩት? መምህር ወይ ብለውስ መጥራት የጀመሩት ሞቶ ከተነሳ በኋላ ነው አይደለም። ከዛ ፊት ብዙ የምናውቃቸው መምህር ወይ ያሉ ይጠሩት የነበሩት መሲህ እንደነበረ የሚናገሩበት ጌታዬ ብለው እንደሚጠሩት ከዛ በፊትም እናገኛለን። ስለዚህ ይሄ ጥቅስ ማለት የፈለገው ነገር አለ ማለት ነው። ይሄ ጌታም ክርስቶስም አደረገው ሲል ከዚህ በፊት ይጠራበት የነበረው ነገር ነው። እዚህ ጋር ግን ሲለው ምን ለማለት ፈልጎ ነው? ጸሐፊውን መረዳት አለበት። ምን እያለ ነው የሚለው መረዳት አለበት። ማነሳ አንድ ነገር ስትናገር እኔ ሌላ ነገር ትዝ አለኝ። አይተው ከሆነ መጽሐፍ ቅዱስ ላይ ኢየሱስ ሲጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ ተብሎ ከስሙ ጋር ተሳስሮ ተያይዞ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ጌታ የሚለው ቃል ሁልጊዜ ከስሙ ጋር የተያያዘ። አሁን ጌታችን አብርሃም ይባላል አይባልም? ጌታችን ዳዊት ይባላል አይባልም? ሌላው ደግሞ ከዚህ ጋር የተያያዘ ለሮሜ ምዕራፍ 10 ላይ እንዲህ ይላል፣ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ኢየሱስ ጌታ ብሎ መጥራት ያድናል እያለ ነው። ከገሃነም ያተርፋል ማለት ነው። ከገሃነም እሳት ያድናል እያለ ነው። ታዲያ የትኛው ነብይ ነው ጌታን እሱን በማለት ድነት የሚገኝ ከገሃነም ይተርፍ? በመጽሐፍ ቅዱስ አንድ ሰው መጥራት አይቻልም። ዝም ብሎ በተራ ሌሎችም ጌታ ተብለዋል።
የሚል ሀሳብ መልስ ሊሆን አይችልም። ሌሎችም ጌታ ተብለዋል። አብም ጌታ መባሉ ትክክል አይደለም ለምን አላልንም? አያችሁ፣ ሁልጊዜም የዚህ ዓለም አሰራር፣ የሰዎች ሀሳብ፣ የዚህ ምድር ሰይጣናዊ የሆነው ሲስተም ተቃውሞውን ሁልጊዜ የሚያነጣጥረው ማን ላይ ነው? ኢየሱስ ጌትነት ላይ ነው እንጂ እኮ ይህንኑ አረፍተ ነገር ኢየሱስ ላይ የሚጠቀሙትን አረፍተ ነገር አብ ላይ መጠቀም ይችሉ ነበር። አብ ጌታ ተብሏል፣ ግን እኮ አብርሃምም ጌታ ተብሏል፣ ሙሴም ጌታ ተብሏል፣ የሆነ ሰውም ጌታ ተብሏል። ስለዚህ የአብ ጌትነት እንደዛ አይደለም ብለው አይጠይቁም። አይታችሁ ከሆነ ይህንኑ እኮ ቃል ምን ብለን መጠቀም እንችል ነበር? ኢየሱስ ክርስቶስ ጌታ የተባለው ሌሎች ጌቶች የተባለው ነው የሚለውን የአብን መጠቀም ይችሉ ነበር። በዚህ ዓለም ላይ ያሉ ሲስተሞች በሙሉ ጥያቄያቸው የሚገፉትም ኢየሱስ ክርስቶስን ነው። ለምን ሲባል ድነት ኢየሱስን ክርስቶስ ጌትነት በመናገር ስለሆነ። ስለዚህ ሰው ሁሉ ወደ ገሃነብ እንዲነዳ ወደ ገሃነብ እንዲሄድ ስለሚፈልግ ነው ጠላት ኢየሱስ ክርስቶስን ጌትነት ላይ ሰዎች ጥያቄ እንዲፈጥሩ ሰይጣን እየሰራ ያለው እና በዓለም ላይ ያላችሁ ሙስሊም ወንድሞችና እህቶች ኢየሱስ ክርስቶስ የድነት ምንጭ ነው። ወደዛ ድነት እንዳትሄዱ ጠላት መንገዳችሁን እየዘጋ ስለሆነ እንድትነቁበት በጌታ ፍቅርን ጠይቃችኋለን። ወደ ሀሳባችን ስንሄድ ፋይናሊ ምን እያለ ነው ክፍሉ ካለ እዚህ ጋር እያለ ያለው ሐዋርያት ሥራን የጻፈው ሉቃስ ነው። መጀመሪያ እንግዲህ የሐዋርያት ሥራን ከመጻፉ በፊት ሉቃስ ወንጌልን ጽፏል። ሉቃስ ወንጌል ላይ ኦሬዲ ከመወለዱ በፊት ተረግዞም ከዛ እንደተወለደም በአራስ ቤት እያለ ጨቅላ ሆኖ ጌታና ክርስቶስ ነው ብሎ ሁለት ቦታ ከጠራው በኋላ ነው እዚህ ጋር መጥቶ እንግዲህ የሐዋርያት ሥራ ላይ የሚናገረው። ምን እያለ ነው ሲባል ያ የተወለደው የዓለም አዳኝ መሆኑን ክርስቶስ ሲጠበቅ የነበረው መሆኑን ጌታ መሆኑን በትንሣኤው ይፋ ሆኗል ነው እያለ ያለው። ለምሳሌ ይህንኑ ሐሳብ ሮሜ ምዕራፍ 1 ከቁጥር 4 እስከ 5 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳትን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ የእግዚአብሔር ልጅ ነው፣ ጌታ ነው፣ ክርስቶስ ነው። እያስተማረ ቆይቶ እንደተባለው ከሞተ በኋላ ከሙታን ሲነሳ ከሙታን የመነሳቱ ዜና በዓለም አቀፍ ደረጃ ነው የተነገረው። እኛ ድረስ እዚህ እንኳን ደርሷል። ስለዚህ የክርስቶስነቱ ወይም የመሲህነቱ ማለት ነው የጌትነቱና የእግዚአብሔር ልጅነቱ በዓለም አቀፍ ደረጃ ይፋዊ አዋጅ ነው ትንሣኤው። ልክ ነህ። በተሰወረ መልኩ ግልጽ ባልሆነ መልኩ ያው አንድ ነገር ሲሰበክ ነው ግልጽ የሚሆነው፣ ሲታይ ነው ግልጽ የሚሆነው። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በምድር ሲመላለስ እነዚህ ነገሮች በሙሉ ግልጽ አይደሉም። ግልጽ የሚሆኑት ሪቪል የሚሆኑት የሚገለጡት ክርስቶስ ሞቶ ከሙታን ሲነሳ ሪቪል ይሆናሉ። ለምሳሌ ይሄ ክርስቶስ ነበር በእውነትም አይደለ? እውነትም ይሄ የእግዚአብሔር ልጅ ነበረ፣ እውነትም ይሄ ጌታ ነበር የሚለው የሚመጣው ሪቪል ሲደረግ ነው። ታስታውሱ ከሆነ መቶ አለቃው አየውና እውነትም የማን ልጅ ነው? የእግዚአብሔር ልጅ ነው አለ። ይሄን መቼ ተገለጠለት? መስቀል ላይ። ስለዚህ አንተ የጠቀስከው ክፍል ላይ ምን እያለ ነው? እግዚአብሔር ልጅነቱ ዘላለማዊ ነው፣ ግን ሪቪል የሆነው የተገለጠው ከሙታን በመነሳቱ ነው። ስለዚህ ሙስሊም ወንድሞቼና እህቶቼ ሁለቱን ነገር ለያቸው። የክርስቶስ ኢየሱስ የዘላለም የእግዚአብሔር ልጅነትና ይሄ የእግዚአብሔር ልጅነት ሲገለጥ ተገለጠ ሆነ የሚለው ሐሳብ ምን ማለት እንደሆነ እንድትረዱት ነው። ያው ብዙ ጊዜ ሙስሊም ወንድሞቻችን ከመሃል ነው የሚጀምሩት። የሆነ ታሪክን ወደ ኋላ በመተው ከመሃል የሆነ ነገር ከጀመረበት ማለት ሁለተኛው ስቴፕ ላይ ነው መነሻቸውን የሚያደርጉት። እዛች ላይ ማሜ ለመጨመር ያህል እንግዲህ ታሪኩን በሙላት ማየት ምን እንደሚጠቅም ለምሳሌ ልጅ ቢኖረኝ ከዛ እኔ ልጄን የሆነ ጊዜ አንደኛ ወጥቶ ከትምህርት ቤት ቢመጣ ዛሬን የወለድኩ በቃ እኔ አንተን ብዬ ብለው እያልኩ ያለሁት የሆነ ነገር በማሳካቱ ምክንያት ልጅነቱን በጣም የገለጽኩት ነው ማለት ነው። ስለዚህ ዛሬን የወለድኩ እኔ አንተን የሚለው አገላለጽ ወይም ደግሞ ሲሪየስሊ ዛሬ ወልጃለሁ ማለት አይደለም።
የሚገልጸው የሆነ ኢሞሽናል በጣም ጠለቅ ያለ ስሜታዊ ንግግር አለው በውስጡ። ስለዚህ አሁን ልክ ይሄንን ስል የሰማ አንድ ሙስሊም አጠገቤ ቢቆም ልጁ 7ኛ ክፍል ወር 8ኛ ክፍል ልጅ ሊሆን ይችላል። ዛሬን የወለድኩ የሚለውን አነጋገር አይቶ አንተ አንድ ቀንህ ነው እንደ አይልም ልጁን አይደል ከተወለደ። ለምን ትልቅ ልጅ ነው ያውቀዋል። ይሄ ተወልዶ የቆየ ልጅ መሆኑ ይታወቃል። ስለዚህ ሙስሊሞችም ይሄንን ቢያደርጉ ጥሩ ነው። ስለ ክርስቶስ ከዚህ በፊት ያለውን ታሪክ ትተው የተነገረለትን ማንነት ትተው ኢቭን መምራዊ ጌትነት ነው እዛ ጋር የተባለ ያለው እንዳይባል እንኳን ከትንሳኤው በፊት ክርስቶስ ብዙ ጊዜ ጌታ እንደተባለ ቅድም ማናይም ሲያወራ ሰምተናል። ያን ሁሉ እርግፍ አድርገው ትቶ የሆነች ቦታ ላይ ቆሞ ቀጥታ ከዚህ መጀመር ችግሩ ይሄ ነው። ያ ኦኬ፣ ወደ መጨረሻው ድምዳሜ እንድንመጣ አሁን ኢየሱስ ክርስቶስ ከዘላለም ጌታ ነው ካል ጌትነቱ ከሙታን ከመነሳቱም በፊት ከመሰቀሉ በፊት ነው ካል ይቺ ክፍል በደንብ ግልጽ እናድርጋት። ጌታም ክርስቶስም ተደረገ ሲል ምን ማለቱ? ከሙታን በመነሳቱ ከሙታን ከተነሳ በኋላ ጌታም ክርስቶስ አደረገው ሲል ምን ማለቱ ነው? ይችን አጠር አድርገን ምላሽ ሰጥተን ሀሳባችን እንጠቀልላለን። እሺ፣ እኔ አድማጮች፣ ተመልካቾች በተለይ ሙስሊሞች እንዲረዱት የምፈልገው ነገር ጌታ ኢየሱስ በምድር ላይ አገልጋይ እንደነበረ እንዲረዱ ፈልጋለሁ። አሁን እንዴት አባቴ ልኮኝ የሚሉ ጥቅሶችን ሲያዩ የአባቴን ፈቃድ ልፈጽም ምናምን የሚሉ ጥቅሶችን ሲያዩ ሙስሊሞች ይሄው እሱ እኮ የራሱን ፈቃድ አይደለም የአባቱን ፈቃድ ሊያደርግ ነው የመጣው፣ ተልኬ ነው፣ ባሪያ ነው፣ አገልጋይ ነው የሚሉ ጥቅሶች አሉ መጽሐፍ ቅዱስ ውስጥ ስለ ክርስቶስ። ይሄ እሱ እኮ አገልጋይ ነው ይላሉ። የኔ ትልቁ ንግግር አይደለም ለአባቱ ለተማሪዎቹ እንኳን አገልጋይ ነበር ክርስቶስ። እንግዲህ የትኛውም ንጉስ በዓለም ላይ የባሪያዎቹን እግር አላጠበም። ክርስቶስ ግን እንኳን ለአባቱ ከመታዘዝ አልፎ የሚከተሉ ለተከታዮቹ እግራቸውን አጥበዋል። ለምን? ዓላማው ትህትና ነበር። ጌታ ወደ ምድር ሲመጣ በስጋ ተወልዶ ሲመጣ ዓላማው ማገልገል ነው። ሉቃስ ወንጌል ምዕራፍ 22 ላይ እና ማርቆስ ወንጌል ምዕራፍ 10 ላይ ያሉ ክፍሎችን ቶሎ ላንብብላችሁ። በመካከላቸው ከኛ ማን ነው የሚበልጠው ብሎ በስልጣን ስለመበላለጥ ሲከራከሩ እንዲህ አላቸው፣ የአሕዛብ ነገስታት ይገዟቸዋል፣ በላያቸውም የሚሰለጥኑቱ ቸርነት አድራጊዎች ይባላሉ። ማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 42 የአሕዛብ አለቆች ተብሎ የምታስቡት እንዲገዟቸው ታላላቆችን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተ ግን እንዲህ አይሁን አለ። በእናንተ እንዲህ አይሁን፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ፊተኛ መሆን የሚወድ የሁሉ ባሪያ ይሁን ነው የሚለው። ስለዚህ ክርስቶስ ለአባቱ መታዘዙ እኮ እንዴ አሁን ክርስቶስ እኔ የክርስቶስ ተማሪ ሆኜ ቢሆን ኖሮ የኔ ጌታ እግሬን ሲያጥብ አስበው፣ ለኔ እንኳን ሲታዘዝ ማለት ነው። ምን አለ? በማዕድ የተቀመጠ ወይስ የሚያገለግል ማናቸው ነው ታላቅ? አሁን አንተ ቁጭ ብለህ እኔ ባገለግልህ መጥቼ ባስተናግድህ ማን ነው ታላቅ? ቁጭ ያልከው አንተ ነህ፣ እኔ ታዛዥ ስለሆንኩ። ስለዚህ ጌታ ምን አለ? እኔ ግን በመካከላችሁ እንደሚያገለግል ነኝ። ስለዚህ ተማሪዎቹን እኔ አገለግላችኋለሁ፣ የእናንተ ሰርቫንት ነኝ፣ የእናንተ አገልጋይ ነኝ እያለ ነው። እዚህ ላይ አንድ በጣም የሚገርም ነገር፣ ጌታ ስሙ ብሩክ ይሁን፣ በጣም እኮ የሚገርም ነው። እነሱ በአብ ተልኮ ስለመጣ ከአብ ያንሳል ይላሉ። መታዘዝ ማነስ ከሆነ በጣም ነው የሚገርመው። ምክንያቱም ሐዋርያቶችን እኔ አገልጋይ ነኝ አለ። ስለዚህ አገልጋያችሁ ነኝ ማለት ከሐዋርያት ያንሳል ማለት ነው? በፍጹም። እነሱን እግር አጠበ ዝቅ አለ ማለት አገልጋያቸው ስለሆነ እኔ ላገለግላችሁ ነው ለእናንተ ሰርቫንት ነኝ ብሎ አገለገላቸው ይላል። ስለዚህ እነሱ ይበልጣሉ ማለት ነው። አያችሁ፣ የአሕዛብ አማልክቶች ይጫናሉ፣ በትክክል ይገዙሃል። ተገዝተህ ካላገኙ ምንድን ነው የሚያደርጉት? አንተን የማጥፋት ስራ፣ አንተን የማኮሰስ ስራ ነው። የኛ ጌታ ግን ይለያል። ኢየሱስ ክርስቶስ ግን ይለያል። ምኑን ጌታ ነው ግን ያገለግላል። አየህ፣ ባሪያዎችን አክብሮ ባሪያዎችን ከፍ አድርጎ በማገልገል ውስጥ ትልቅነትን እንዲማሩ፣ ዝቅ በማለት ውስጥ ትልቅነትን እንዲማሩ፣ ትህትናን እንዲማሩ አስተምሮ ነው ሄደው። ስለዚህ እዚህ ክፍል ላይ ስንጠቀልለው ክርስቶስ ጌታም ክርስቶስም አደረገው ሲባል ክርስቶስ ኢየሱስ በሰውነቱ ምድር ላይ ተልኮውን ተጨርሶ ተልኮውን ፈጽሞ እግዚአብሔር አብን ታዞ
ከዚህ የተነሳ ያለ ልክ ከፍ ከፍ አደረገው የሚለው ነው። ስለዚህ ያለ ልክ ከፍ ከፍ ሲያደርገው ሰውነትንም ገንዘቡ አድርጎ ስለነበር ይሄ ሰውነትም አብሮ ከዘላለማዊ ጌትነቱ ጋር ከፍ በማድረግ ምንን ጌትነትንና መሲህነትን ወይም ደግሞ ክርስቶስነትን ምን አደረገ? ወሰደ ማለት። ስለዚህ ያደረገው ሲባል በዚህ መልኩ ነው እንጂ እሱ መለኮት አልነበረም፣ የሆነ ሰዓት ላይ ጌታ ተደርጎ ተሾመ የሚል ሐሳብ አይደለም። በነገራችን ላይ በእስልምና አስተምሮ ጌትነት በመሰጠት ይገኛል? አይገኝም። ማንነት እንጂ የስጦታ ውጤት አይደለም። የትኛው ነብይ ነው በሰማይም በምድርም ስልጣን ያለው? አላህ ለሰው ልጆች ከነቢያቶች መካከል በሰማይም በምድርም ስልጣን የሰጠው ሰው አለ? አይሰጥም። ምክንያቱም ኢየሱስ ክርስቶስ ስልጣን ያለው ስለነበረ ሰውነትን ገንዘቡ ሲያደርግ ያንን ስልጣን አብሮ እንዲወርስ ሰውነትን ከፍ ከፍ ያደረገበት መንገድ እንጂ ኢየሱስ ክርስቶስ በመደረግ ጌታ ሆኖ የጀመረ አይደለም የሚል ሐሳብ ነው ያለኝ። ማና የምትለው ነገር ካለ ጨምርና ፕሮግራማችንን የዛሬውን ፕሮግራማችን በዚህ እንጠቀልላለን። እዚህ ላይ አንድ ጥቅስ ለመጨመር እዛው ከሐዋርያት ሥራ ምዕራፍ 5:30 ላይ ለመጨመር ያህል ነውና እንደዚህ ይላል፣ እናንተ በእንጨት ላይ የሰቀላችሁት የገደላችሁትን ኢየሱስን የአባቶች አምላክ አስነሳው። ይህም እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ራሱ እንግዲህ ሉቃስ ራሱ የጻፈው መጽሐፍ። ስለዚህ ምን እያለን ነው? ይህም እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት። አንድ ሰው ይሄንን ሁሉ ሊሆን አይችልም። ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ስለዚህ ኢየሱስ ክርስቶስ በሰራው ስራ ምክንያት ከፍ ከፍ አደረገው፣ ወይም ደግሞ ራሱን እንደ ሰው አድርጎ ዝቅ አድርጎ የመጣበትን የሰራውን ስራ አይቶ በስራው ከእንደገና የሰራውን ስራ በመፈጸሙ ምክንያት ከፍ ከፍ ማለቱን የሚያሳይ ነው። ኤግዛክትሊ ዮሐንስ ወንጌል ምዕራፍ 17 ላይ እንደሚል ቃል አለ፣ አባት ሆይ የሰጠኸኝን ስራ ፈጽሜ አከበርኩ አለና ዓለም ሳይፈጠር አለ በአንተ ዘንድ በነበር ክብር አክብረኝ። ስለዚህ ምን ማለት ነው? መጣ ዝቅ ብሎ በሰውነትን ገንዘቡ አድርጎ የአብን ፍቃድ ፈጽሞ አብን ሲያከብረው መልሶ ወደዛው ክብሩ እንዲመልሰው እና በዛ ዓለም ሳይፈጠር በነበረው ክብር እንዲከብር ነው የተነገረው። ስለዚህ ኢየሱስ ክርስቶስ በሰውነቱ በምድር ሲመላለስ ሁሉን ሲፈጽም ያለ ልክ ከፍ ከፍ አደረገው፣ ወደ ነበረበት ክብሩ ተመለሰ። በፈቃዱ ትቶ መጥቶ ነበር፣ መልሶ ደግሞ ከፍ ከፍ አለ የሚለውን ሐሳብ ነው የሚይዘው። ሐሳባችንን በዚህ እንጠቀልላለን። እኛ የተወሰነውን ሐሳብ ያክል ለማብራራት ሞክለናል። መጽሐፍ ቅዱስ ደግሞ የበለጠ ብታነቡ እንደዚህ የሚደግፉ መጽሐፍቶችን ደግሞ ሌላ ጊዜ ስማቸውን እንዘረዝርላችኋለን። እነሱ መጽሐፍ ብታነቡ ደግሞ የተሻለ ክርስትና መረዳት ትችላላችሁ። እዚህ ላይ አንድ ነገር መናገር እፈልጋለሁ። በዓለም ዙሪያ ያላችሁ ሙስሊም ወንድሞችና እህቶቼ መጽሐፍ ቅዱስን ከመጽሐፍቱ ባለቤቶች ጠይቁ። ሌሎች መጽሐፉን ሳያውቁ ጥቅሶችን ከጥቅስ እያጋጩ የሚመልሱላችሁን ወይም የሚያብራሩትን ሰዎች ሳይሆን የመጽሐፉን ሙሉን ሐሳብ ከታሪክም አንጻር ከኪዳንም አንጻር ከሙሉ መጽሐፍ ቅዱስ አንጻር መጽሐፍትን የሚያብራሩ የመጽሐፍ ባለቤቶችን ክርስቲያኖችን በመጠየቅ ስለ ክርስትና እንዲትረዱ፣ ያኔ ስትፈልጉ ትክዳላችሁ፣ ስትፈልጉ ደግሞ መከተል ትችላላችሁ። ነገር ግን መጽሐፉ የማይለውን ሐሳብ በመቃወም ተቃውሟችሁን ላይ ዙላት መስርቱ። አሁን ይህንን ማብራሪያ ሰምታችሁ ስለ ክርስቶስ ኢየሱስ ፍቅር ገብቷችሁ ይህን እውነት መቀበል የምትፈልጉ ካላችሁ አንድ ጸሎት ከኔ ጋር እንጸልያለን። ሁላችሁም ባላችሁበት ተዘጋጁና በልባችሁ አምናችሁ በአፋችሁ መመስከር ትችላላችሁ። ግን ቃሉን ከኔ ተከትላችሁ በማለት ክርስቶስ ኢየሱስን እንደ ሕይወት ጌታ አድርጋችሁ ተቀበሉ። እግዚአብሔር ሆይ አንተ ፍቅር እንደሆንክ እንደወደድከኝ አውቃለሁ። አንተ ጌታ ነህ፣ ስትገዛ በፍቅር ነው። እግዚአብሔር ሆይ ምሕረት ስላደረክልኝ አመሰግንሃለሁ። ዓለምን፣ ኃጢአትን፣ የሥጋ ሥራን፣ ሰይጣን ዲያብሎስን እክዳለሁ። አንተ የሕይወቴ ጌታ እንደሆንክ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ።
ይህም በልባችሁ አምናችሁ በአፋችሁ የመሰከራችሁ እናንተ የእግዚአብሔር ልጆች ሆናችኋል፣ ከገሃነመ እሳት አምልጣችሁ የዘላለም ሕይወት ወራሾች ሆናችኋል። አንድ አጭር ጸሎትን ጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለ ምሕረት ስለ ቸርነትህ እናመሰግንሃለን። በዓለም ዙሪያ ሆነው ይሄን ለሰሙ ልባቸው ለተነካ ሁሉ የሚጸኑበትን የመንፈስህን ሙላት በእነሱ ላይ እንዲታደርግ በክርስቶስ ኢየሱስም በፊት ጸለይን። ጌታ ሆይ ይህን የሰሙ ክርስቲያኖች ደግሞ በዚህ እውነት ላይ ተመስርተው ወንጌልን ላላመኑ ሰዎች እንዲሰብኩ መነሳሳትን አቅም እንዲሰጣቸው በፊትህ ጸለይን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ደግመን እስከምንገናኝ ሰላም ለእናንተ ይሁን።